ታላቅ የምስራች ለነጋዴዎች ሁሉ የንግድ እምብርት በሆኑት በመሃል መርካቶና በፒያሳ የራስዎ የንግድ ሱቅ ባለቤት የሚያደርግ ወርቃማ እድል ታላቅ የ45% ቅናሽ ይዘንላችሁ መጥተናል። በፒያሳ ከ400 ሺህ ብር ቅድመ ክፍያ ብቻ እንዲሁም በመሃል መርካቶ በ800 ሺህ ብር ቅድመ ክፍያ ብቻ። ይህ የ45% ታላቅ ቅናሽ እድል የተመቻቸው መጀመሪያ ለሚመጡ ለ10 ባለ እድለኞች ብቻ በመሆኑ ፈጥነው አሁኑኑ ይመዝገቡ። ያሉን ሱቆች እጅግ ውስን በመሆናቸው አሁኑኑ በ0995137022 ይደውሉ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል የህግ የበላይነት መላላትና የጸጥታ መበላሸት ምክንያት 2 ወጣቶች ተገደሉ። በትግራይ ክልል በተለያዩ አካባቢዎች የተፈጸሙ 2 አስደንጋጭ ግድያዎች በክልሉ ያለውን የህግ የበላይነት፣ የህዝብ ደህንነትና የጸጥታ ማረጋገጫ ስርዓት አሳሳቢ ደረጃ ላይ መውደቁን የሚያሳይ ማረጋገጫ መሆናቸው ተመላክቷል። ድርጊቶቹ ማህበረሰቡ ወደ ህገወጥነትና ስርዓት አልበኝነት እየገባ መሆኑን የሚያመላክቱ ናቸውም ተብለዋል። የመጀመሪያው ድርጊት ግንቦት 28 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ በእገላ ወረዳ ዕዳጋ ረቡ ከተማ ምንም አይነት መደበኛ የህግ አሰራር ባልተከተለ ሁኔታ የአንድ ወጣት ህይወት በግፍ ማለፉ ታውቋል። ወጣት ሸዊት ምስግና ከገርሁ ስርናይ ወደ ሴሮ በሞተር ሳይክል እየተጓዘ ሳለ አንድ የእገላ ወረዳ የፖሊስ አባል ሄልሜት አላደረክም በሚል ምክንያት ያስቆመዋል። ፖሊሱ የሞተር ሳይክሉን ቁልፍ ከተቀበለ በኋላ አሁንም ከሙያዊ ስነ ምግባር ውጪ በሆነ መንገድ ወጣቱን ሞባይልህን ስጠኝ በማለት ይጠይቀዋል። ወጣት ሸዊት አልሰጥም በማለቱ በመካከላቸው በተፈጠረ ክርክር የፖሊስ አባሉ በከተማው መሃል በጥይት መጥቶታል። ወጣቱ ወደ መለስ ሆስፒታል እንትጮ ከተማ ተወስዶ የነበረ ቢሆንም በደረሰበት ከባድ ጉዳት ምክንያት እኩለ ሌሊት ላይ ህይወቱ ሊያልፍም ችሏል። ሁለተኛው ድርጊት በተመሳሳይ ሁኔታ ወደ ዛሬ ሰኔ 1 ቀን 2018 ዓ.ም በሚያነጋው ሌሊት ላይ በሽረንዳ ስላሴ ከተማ ቀበሌ 05 ዛፉ ሆቴል አካባቢ የ15 ዓመት ታዳጊ የሆነው ሮቤል ኃይሌ የተባለ ህፃን ተገድሎ ተገኝቷል። ስለ ግድያው የተጠየቁት የከተማዋ የጸጥታ አካላት ጉዳዩ በምርመራ ሂደት ላይ መሆኑን ቢገልጹም በከተማዋ ከተቋቋመው ጸረ ሽፍታ ከተባለ ቡድን ጋር ተያይዞ ያለውን ግንኙነት ከፍተኛ ስጋት ግን አልሸሸጉም። የከተማዋ የጸጥታ አካላቱ እንደጠቆሙት በሽረ ከተማ የሚንቀሳቀስ ምንም አይነት የወንበዴ ወይም የሽፍታ ቡድን እንደሌለ እየታወቀ ጸረ ሽፍታ የተባለ ቡድን መዋቀሩ ህገወጥ ነው ብለውታል። ይህ በህወሓት የተቋቋመው ጸረ ሽፍታ የተባለ ቡድን በሰላማዊ ነዋሪዎች ላይ የከፋ የሰብአዊ መብት ረገጣ እያደረሰ እንደሚገኝና ለነዚህ ሚስጥራዊ ግድያዎችም እጁ ሊኖርበት እንደሚችል እየተነገረም ይገኛል። በሽሬ ከተማ በጸጥታ ስም የሚንቀሳቀሰው ይህ በህወሓት የተደራጀ ቡድን መደበኛው የህግ መዋቅር በማፍረስ ራሱ ፈራጅ ራሱ ገዳይ የሆነበት ሁኔታም ፈጥሯል ተብሏል። በክልሉ እየተፈጸሙ ያሉት የግድያ ክስተቶች ፖሊስና የጸጥታ አካላት ህዝብን ከመጠበቅ አልፈው ራሳቸው ጥቃትና ግድያ ወደ መፈጸም የተሰማሩበት ድባብ መፈጠሩን፣ ወንጀል የፈጸሙ የፖሊስ አባላት በህግ አለመቀጣታቸው ደግሞ በሰላማዊ ሰዎች ላይ ግድያ እንዲፈጽሙ እድል እየሰጣቸው መሆኑና እንዲሁም በጸረ ሽፍታ ስም የመጡና ህጋዊ ተጠያቂነት የሌላቸው ኃይሎች የሰብአዊ መብት መርገጥና ግድያ መጀመራቸው አካባቢው በህግ ሳይሆን በጉልበት ወደ መተዳደር እየተቀየረን መሆኑም አጠቃላይ እውነታዎች የሚያመላክቱ መሆናቸውም ተጠቁመዋል። የመጀመሪያው የውጭ ኢንቨስትመንት ባንክ ወደ ኢትዮጵያ ገበያ በይፋ ተቀላቀለ። የኢትዮጵያ የካፒታል ገበያ ባለስልጣን ለናይጄሪያው ዩናይትድ ካፒታል ግሩፕ ተቀጥላ ኩባንያ ለሆነው ዩናይትድ ካፒታል ፋይናንሻል ሰርቪስ ፍቃድ መስጠቱን አስታውቋል። ይህ ውሳኔ በኢትዮጵያ የፋይናንስ ታሪክ ለመጀመሪያ ጊዜ ለአንድ የውጭ ኢንቨስትመንት ባንክ የተሰጠ የመጀመሪያ ፍቃድ ሆኖ ተመዝግቧል። ይህ ተቀጥላ ኩባንያ በኢትዮጵያ ህግ ከተቀመጠው የ25 ሚሊዮን ብር አነስተኛ የካፒታል መጠን እጅግ የላቀ ከ1.5 ሚሊዮን የአሜሪካ ዶላር በላይ የውጭ ምንዛሬ ይዞ ወደ ሀገሪቱ ገበያ መግባቱም ተገልጿል። ይህ አዲስ የፍቃድ አሰጣጥ በኢትዮጵያ ሂደት ላይ ያለውን የፋይናንስ ዘርፍ መክፈት ተከትሎ የመጣ ሲሆን በሀገሪቱ ውስጥ ያሉትን ጠቅላላ የካፒታል ገበያ አገልግሎት ሰጪዎች ቁጥር ወደ 18ም አሳድጎታል። በዚሁ መነሻነት በኢንቨስትመንት ባንክ ዘርፍ የተሰማሩ ተቋማት ቁጥር አሁን ላይ ወደ 7 ከፍ ማለቱም ታውቋል። የኢትዮጵያ የካፒታል ገበያ ባለስልጣን ዋና ዳይሬክተር ሃና ተህልቁ በጉዳዩ ላይ በሰጡት መግለጫ እንደ ዩናይትድ ካፒታል ያለ ትልቅና እውቅና ያለው የፓን አፍሪካዊ ተቋም ወደ ኢትዮጵያ መግባቱ ለሀገሪቱ የካፒታል ገበያ እድገትና ግንባታ ትልቅ ታሪካዊ ምዕራፍ መሆኑን ገልጸዋል።
ይህ እርምጃ የውጭ ኢንቨስትመንትን ለመሳብ አዳዲስ የፋይናንስ አማራጮችን ለመፍጠርና የሀገሪቱን የኢኮኖሚ መዋቅር ለማጠናከር የሚደረገውን ጥረት ይበልጥ ያግዛል ተብሎም ይጠበቃል። ሲሪል ራማፎሳ ስደተኞችን ኢላማ በሚያደርጉና ሁከት በሚቀሰቅሱ ቡድኖች ላይ ጠንከር ያለ እርምጃ እንደሚወስዱ አስጠነቀቁ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በሀገሪቱ እየተስተዋለ ያለውን የሀገሪቱን ገጽታ እያጠላሸ የሚገኘውን ጸረ ስደተኛ ተቃውሞን ኮንነዋል። ከድርጊቱ ጀርባ ባሉና የውጭ ዜጎች መጤ ጥላቻን ለገዛ ጥቅማቸው በሚያውኩ አካላት ላይ መንግስታቸው እርምጃ እንደሚወስድ በቁጣ አስጠንቅቀዋል። ፕሬዝዳንቱ በሀገሪቱ ቴሌቪዥን ባስተላለፉት ሀገራዊ መልእክት ሊወሰዱ የሚችሉትን እርምጃዎች በዝርዝር ባያብራሩም የህዝብን ስጋት ወደ ፖለቲካዊና ወንጀል ስራ የቀየሩ ኃይሎች ኢላማ እንደሚያደርጉ ግን ግልጽ አድርገዋል። ህገወጥ ስደትን በተመለከተ የህዝባችንን ስጋት ለራሳቸው የፖለቲካ የግልና የወንጀል አጀንዳ ማስፈጸሚያነት በሚጠቀሙ ኃይሎች ላይ እርምጃ እንወስዳለን ብለዋል ፕሬዝዳንት ሲሪል ራማፎሳ። የደቡብ አፍሪካውያንን ህጋዊ የኑሮና የጸጥታ ስጋቶች መንግስት እንደሚረዳ የገለጹት ራማፎሳ ይህንን ስሜት መነሻ በማድረግ ግን ህገወጥነትንና ሁከትን በመቀስቀስ ሀገሪቱን ለማተራመስ የሚንቀሳቀሱ ቡድኖችን ፈጽሞ እንደማይፈቅዱና መፈቀድ እንደሌለበትም አሳስበዋል። በተለይም በየመንገዱ እየታዩ ያሉትን አደገኛ ዝንባሌዎች የነቀፉት ፕሬዝዳንቱ ዜጎች በራሳቸው ተነሳሽነት ሰዎችን መንገድ ላይ ያስቆሙ ሰነድና ማንነት ከመጠየቅ ድርጊታቸው በአስቸኳይ እንዲቆጠቡ እንዲሁም የኢሚግሬሽን ህጎችና መመሪያዎችን ማስከበር የመንግስት የጸጥታ መዋቅር ብቸኛ ኃላፊነት መሆኑን በጥብቅ አሳስበዋል። ፕሬዝዳንት ሲሪል ራማፎሳ በንግግራቸው ማጠቃለያ ላይ የችግሩን ስር መሰረት የነኩ ሲሆን ስደተኞች በአሁኑ ወቅት ጥቃትና ወቀሳ እየደረሰባቸው ያለው በሀገሪቱ ስር ሰዶ ካለው ከባድ ድህነትና ከፍተኛ የስራ አጥነት ቁጥር የተነሳ ለተፈጠሩት ማህበራዊና ኢኮኖሚያዊ ቀውሶች መንግስታቸው የማስተካከያ እርምጃ እያደረገ መሆኑን ገልጸዋል። የቻይናው ፕሬዝዳንት ሺ ጂንፒንግ ሰሜን ኮሪያ ገቡ። የዓለማችን አይን ፊቱን ወደ ቻይናና ሰሜን ኮሪያ ዙሯል። የቻይናው ፕሬዝዳንት ሺ ጂንፒንግ ለይፋው የስራ ጉብኝት ሰሜን ኮሪያ ሲገቡ በሀገሪቱ መሪ ኪም ጆንግ ኡን ደማቅ አቀባበልም ተደርጎላቸዋል። የቻይናው ፕሬዝዳንት ሺ ጂንፒንግ ለ2 ቀናት የሚቆይ ይፋው የስራ ጉብኝት ለማድረግ ፒዮንግያንግ አውሮፕላን ማረፊያ ሲደርሱም በሀገሪቱ መሪ ኪም ጆንግ ኡን እና በቀዳማዊት እመቤት ሪ ሶልጁ ነው ደማቅ አቀባበል የተደረገላቸው። ከ7 ዓመታት በኋላ ለመጀመሪያ ጊዜ የተደረገው ይህ የቻይና መሪ ጉብኝት በሁለት ሀገራት መካከል ያለውን ጥብቅ ወዳጅነት በሚያሳይ መልኩ በ21 ጊዜ የመድፍ ተኩስና በደማቅ ወታደራዊ ስነ ስርዓት የታጀበም ነበረ። በመቶዎች የሚቆጠሩ የሰሜን ኮሪያ ወታደሮችም ለጓድ ሺ ጂንፒንግ ጤና እንመኛለን በማለት በከፍተኛ ድምጽ የእንኳን ደህና መጡ መልእክታቸውን አስተላልፈዋል። ፕሬዝዳንት ሺ ጂንፒንግ በሰሜን ኮሪያው ሮዶንግ ሲንሙን ጋዜጣ ላይ ባሰፈሩት ጽሑፍ ዘመኑ ቢቀየርም ዓለም አቀፋዊ ሁኔታዎች ቢለዋወጡም በቻይናና በሰሜን ኮሪያ መካከል ያለው ወዳጅነት የማይበገር ነው ብለዋል። የሁለቱ ሀገራት ግንኙነት በአዲስ ታሪካዊ መጀመሪያ ላይ እንደሚገኝም ፕሬዝዳንቱ ገልጸዋል። ይህ ጉብኝት ፕሬዝዳንት ሺ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን እና ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በቤጂንግ ተከታታይ ስብሰባዎችን ካደረጉ በኋላ የተከናወነ መሆኑ ለቀጠናዊ ፖለቲካ ትልቅ ትርጉም እንዲኖረውም አድርጎታል። በተለይም በሰሜን ኮሪያና በዋሽንግተን መካከል ያለው የኒውክሌር ድርድር ባለበት በቆመበት በዚህ ወቅት ቤጂንግ በፒዮንግያንግ ላይ ያላትን ተጽዕኖ ዳግም ለማሳየት እንደተጠቀመችበት እንደሆነ ተንታኞች ይናገራሉ። ቻይና ለሰሜን ኮሪያ የቆየች የዲፕሎማሲና የኢኮኖሚ ደጋፊ ከመሆኗን ባለፈ ይፋዊ ወታደራዊ ጥምረት ያላት ብቸኛ ሀገር መሆኗ ለጉብኝቱ ስትራቴጂካዊ ፋይዳ ይሰጠዋል ተብሏል። ዋይት ሃውስ ፕሬዝዳንት ሺና ትራምፕ ሰሜን ኮሪያን ከኒውክሌር ነፃ የማድረግ የጋራ ግብ እንዳላቸው ቢገልጹም የኪም ጆንግ ኡን ተደማጭነት ያላቸው እህት ግን የሀገሪቱ የኒውክሌር መርሃ ግብር ፈጽሞ የማይመለሱበት መስመር መሆኑን መግለጻቸው በጉዳይ ላይ ያለው ከፍተኛ ልዩነትም ያሳያል። ምሁራን እንደሚሉት ቻይና ቅድሚያ የምትሰጠው ለቀጠናዊ መረጋጋት ነው። ቤጂንግ ሰሜን ኮሪያን እንደ ኒውክሌር ባለቤት ሀገር ልትቀበል የምትችልበት እድል ቢኖርም ፕሬዝዳንት ሺ ግን ለኪም ጆንግ ኡን መረጋጋትን የሚጎዱ ማናቸውም እርምጃዎች እንዳይወስዱ ማሳሰቢያ ሊሰጡ እንደሚችሉም ይጠበቃል ተብሏል። የፕሬዝዳንት ሺ ጂንፒንግ ጉብኝት ቻይና በምስራቅ ኤሲያ ቀጠና ያላትን የበላይነት ለማረጋገጥና ከአሜሪካ ጋር ለሚኖራት የጂኦፖለቲካዊ ሽኩቻ ሰሜን ኮሪያን እንደ ሚዛን መጠበቂያ ለመጠቀም ያላት ፍላጎት የሚያሳይ መሆኑም ተመላክቷል። የሁለቱ መሪዎች ውይይት ከቀጠናው አልፎ ተርፎም ለዓለም ሰላም የራሱ የሆነ አስተዋጽኦ እንደሚኖረው የቻይና የውጭ ጉዳይ ሚኒስቴር አስታውቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ